አንድም ቀን ኦርቶዶክስን ስትነቅፊ ሰምቼሽ አላውቅም። እግዚአብሔር በሚያውቀው ለምንድን ነው? እኔ ለምንድን ነው መሰለህ ኦርቶዶክስ የአዶናይ አድናቂዎችና የአዶናይ አምላኪዎች ለእናንተ የምናገረው አዶናይ በእንደዚህ አይነት ምቀኝነትን በመግለጫ ነው ያወጣው ባይነኝ። እኔ አሁን የልብ ህሙማን ማዕከል ያወጣው ምን አገባ አንተ ብቻ ነህ እንዴ በሞኖፖሊ ዘው አንድ የኢትዮጵያ የልብ ህሙማንን ፍቃድ የሚጸጽተኝ ንግግር እኔ አቡነ ማቲያስ ነው የተናገርኩት፣ አቡነ ተክልዬ ነው የተናገርኩት። ለምን አባቶች ጃኒ ልመጣልሽ ነው። አሁን በሴቶች ኢምፓወርመንት ላይ አበባዮሽ ፈንድሬዚንግ ኢቨንት አለን የ9ኛ ዓመት አንቨርሰሪ። እኔ ጥያቄ የሚሆንብኝ ዱቄት ጭናችሁ ለተጎዱ ወገኖቻችን የምታደርሱ ቲክቶከሮች ዱቄቱን ከመኪና ላይ ተሸክማችሁ ማውረድ ግዴታ ነው እንዴ? የግድ ነው? 100 ኪሎ ግራም ዱቄት በትከሻችሁ ተሸክማችሁ ከመኪና ላይ ማውረድ የግድ ነው? በተለይ ሴት ቲክቶከሮቻችን እኔ እዚህ ቪዲዮአችሁን ለጥፍ ነበር፣ ግን ብዙ ሰዎች ያውቋቸዋል እናንተን እንደዛ የምታደርጉትም ማለት ነው። ወንዶች ቢያደርጉ እንኳን ምንም ችግር የለውም፣ አቅም አላቸው። ግን ነሰሰሪ አይደለም 100 ኪሎ ግራም ዱቄት ለካሜራ ሲባል ከመኪና ላይ ተሸክሞ ማውረድ ተገቢ አይደለም። ለካሜራ ስትሉ 100 ኪሎ ዱቄት ካልተሸከምን የምትሉ ሴት ቲክቶከሮች ቤታችሁ ብርጭቆ ሲወድቅ እንኳን በሰራተኛ የምታስነሱ ናቸው አብዛኞቻችሁ ማለት ነው። ስለዚህ ለካሜራ እይታ ሲባል የሚደረግ ነገር ቢቀር ይሻላል። ካደረጋችሁ የሆነ ነገር ጀኒዩን ብታደርጉ ምንም ችግር የለውም። ከዛ ውጭ ግን እዛ መሄዳችሁ ካልቀረ አካባቢውን መልካ ምድሩን ምንድነው ኮዙ ለምንድነው በተደጋጋሚ ይሄ ነገር የሚፈጠረው የሚለውን ነገር ብታሳዩ፣ በቀጣይ መወሰድ ያለባቸውን ሜጀሮች፣ ጥንቃቄዎች እንደዚህ አይነት ነገር ላይ ትኩረት እያደረጋችሁ ብታሳዩ ጥሩ ነው እንጂ ሄዳችሁ ዱቄት ስትሸከሙ ስትደክሙ ከዛ በኋላ ደግሞ ከህፃናቶች ጋር ስትጫወቱ ስትሯሯጡ ምናምን ነገር ሃፒ ፕሌስ አይደለም። ምን ሆናችሁ ነው? ጤፍ እንደሱ አያዝም እኮ ቲክቶከር እንደዚህ ነው የሚይዘው። ዲኖር ነው ቲክቶከር እንደዚህ ነው ጤፍ የሚይዘው። ምን ሆናችሁ ነው? አትመጡ። ያሳዝናል። እዚህ ነው የሚገባው ማዘር እዚህ። እሺ እሺ ዞር በይ። ቲክቶከር እንዲህ ነው የሚይዘው። ወይኔ ወገኔ ለወገኔ ነው ይሁሉ። ኧረ ቶሎ ፍታተው። ካሜራውን አስተካክሉት። እሺ ካሜራውን ፈተዋል። ወይኔ ለወገኔ አይ ቀረጻው ካልተስተካከለ አልደግምም። በቃኝ። እኮ ይመጣሉ። ሊመጡ እኮ ነው እነሱ እኮ መተው ወርደው ነው የሚሰጡ። ኖ ቤኪ ገብቷል ሌላ ቦታ መሰለኝ። እንደዚህ ብለህ እንደዚህ አድርገህ ማየት ትችላለህ። እየመጡ አይደለም። ያኛው ቤኪ ደግሞ ፎሎ አላረኩትም አይታየኝም። ሊሰጠው ነው ቤኪ። ከጆን ዳንኤል ጋር ነው ላኪለት። ከጆን ዳንኤል ጋር ነው ላኪለት። የአዶናይ አድናቂዎችና የአዶናይ አምላኪዎች ለእናንተ የምናገረው አዶናይ በእንደዚህ አይነት በተፈጥሮ አደጋ ሲከሰት በኢትዮጵያ ምድር ላይ በጋሞ ዞን አርባ ምንጭ ላይ መናገር ሲገባ ስለ ዴላን ፌጅ ምናምን ብሎ ያወራል። አዶናይ ጠቅላይ ሚኒስትር ነው የአደጋ ስጋት አመራር ኃላፊ ነው። በየቦታው ለሚደርስ አደጋ ድምጽ የሚሆነው ገቢ የሚያሰባስቡ እንደ አንድ ቲክቶከር አገር እያስተዋወቀ ነው። ያቅሙን እየሰራ ነው እንደ ተራ ዜጋ ማለት ነው። ትናንት በትግራይ ድርቅ ከመንግስት ቀድሞ ገቢ ማሰባሰብ አንዳንድ ነገር ተጀመረ። ያን አያችሁ አይደል? አይገባችሁም እንዴ እናንተ? ይሄ እኮ ያለነው እኮ አፍሪካ ነው እኮ አውሮፓ አይደለም። መንግስት አለ እዛ ጋር ለተፈጠረ ችግር መንግስት ጠይቅ። መጠየቅ ያለብን ሰው ጠይቅ። አዶናይ መንግስት ነው እንዴ? ጠቅላይ ሚኒስትር ነው እንዴ? ብዙ ወገኖቻችን አልቋል። አዝነናል። እንደሰው በጣም ያሳዝናል። መጠየቅ ያለባችሁን ሰው እወቁስ። ምቀኝነትን በመግለጫ ነው ያወጣው ባይነኝ። እኔ አሁን የልብ ህሙማን ማዕከል ያወጣው ምን አገባ አንተ ብቻ ነህ እንዴ በሞኖፖሊ ዘው አንድ የኢትዮጵያ የልብ ህሙማንን ፍቃድ
እኔ ራሱ መንግስታዊ ድርጅት መስሎኝ እያጠራው ነበር እስካሁን ቪዲዮ ያልሰራሁትና ምን አገባ እና አዶናይ አሜሪካ ሄደው የልብ ህሙማንን ለመርዳት ፍቃድ ላወጡ ኤክስ ለሚባል ድርጅት ገቢ ቢያሰባስቡ አንተ ምን ቤት ነህና ነው መግለጫ አውጥተህ አዶናይ የሚባል ሰውዬ አሜሪካ ሄደው የልብ ህሙማንን ምናምን ያልከው? አንተ ራስህ ልጅ አይደለ እንዴ? አንተ ምን ቤት ሆነ ነው ይሄ ነገር ልጋይ ነው ጋር ለሚያል ያልከው? በምን አንተ ሳትሆን ይሄን መግለጫ መስጠት የነበረበት የኢትዮጵያ ሲቪክ ማህበራት ለአዶናይ ለሄደበት ድርጅት የሲቪክ ማህበራት ፍቃድ አልሰጠውም ነው ማለት የነበረበት። አንተ ምን ቤት ነህ እንዳ ነው ተነስተህ እኔ ፍቃድ አልሰጠውም የምትለው? አንተ የልብ ህሙማን ብዬ እኔ ነገ ፍቃድ ባወጣ አንተ ትከለክለኛለህ እንዴ? እኔም መስራት ይችላሉ፣ ሌሎችም ልብ ህሙማንም ማገዝ ይችላሉ። ምንም በማያገባ ጉዳይ መተህ ነው ይሄ መግለጫ ወጣው። ይሄ ማለት መሰለህ በመግለጫ ምቀኝነትን አረጋገጥክ ማለት ነው። አዶናይ ምናምን ነገር ፈልጋችሁ ከሆነ ሌላ መንገድ ራሽናል የሆነ ነገር ምክንያት አምጥተህ መተቻቸት እንችላለን፣ ችግር የለብኝም። ግን ይህን ጉዳይ ለመረበሽ ብለህ አንተ መግለጫ አውጥተህ ከኢትዮጵያ ልብ ህሙማን ጋራ ፍቃድ አልተሰጠውም። ማን አንተን ምክንያት ማን ጠራ አንተን? አንድ የኤንጂኦ ድርጅት አንድ የእርዳታ ድርጅት የሚሰራውን ስራ ለሌሎቹ ሪፖርት የማቅረብ ግዴታ የለበትም። ምን አገባ አንተ? አንተ ራሱ ገና ኦዲት መደረግ አለብህ። እግዚአብሔርን እስከ ዛሬ ሁሉ ብር ትሰበስባለህ፣ ይሄ ሁሉ ነገር ታደርጋለህ። ያደረግከውን ነገር በፋክት መረጋገጥ አለበት። አንድም ቀን ኦርቶዶክስን ስትነቅፊ ሰምቼሽ አላውቅም። እግዚአብሔር በሚያውቀው ለምንድን ነው እኔ ለምንድን ነው መሰለህ ኦርቶዶክስን ማልነቅፈው ለምን እንደሆነ ታውቃለህ? አንደኛ እኔ ኦርቶዶክስ ምን አረገችኝ? ምንድን ነው ያረገችኝ? ተባረኪ። እኔ አንደኛ ኦርቶዶክስ ጌታ ኢየሱስ ክርስቶስን እንዳቅ ረድታኛለች። አሜን። ጌታ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቸርች ውስጥ ሆኜ ነው እና ጌታ ኢየሱስ አዳኝ እንደሆነ ፈዋሽ እንደሆነ አወቅኩት። እንደው ሌላ እምነት ተከታይ ባለመሆኔ በጣም ደስተኛ ነኝ ኦርቶዶክስ በመሆኔ። ኦርቶዶክስ ያተረፈችልኝ ኢየሱስን እንዳቅ ነው። ጌታ ኢየሱስን አሳውቃኛለች። ስለዚህ ቴንኪው ብዬ ከወጣሁኝም አመስግኜ መውጣት እንጂ ተመልሼ ሄጄ ኦርቶዶክስን ምሰርብበት ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንዲህ ናት የምልበት ምክንያት የለኝም። ምክንያቱም ልጆኜ እዛ አስቀድሻለሁ፣ ልጆኜ ይሄ ምንድነው 16 ጾም ያለው እንደዚህ እንደዛ ማለት ነው። ስለዚህ ኦርቶዶክስ ጌታ ኢየሱስ ክርስቶስ አለ ብዬ ነው። አባቴ በጣም ዳኛ ነው እንዳልኩ፣ ግን በጣም ኦርቶዶክስ ቸርች ላይ በጣም አንደኛ ካህን ነው እና ምንድነው እኔ ኦርቶዶክስን በምንም መንገድ ልነቅፋት፣ ልሰርባት፣ ላንቋሻት አልተጠራሁኝም። ይሄ ቁርጥ ነግራችሁ እችላለሁ። ምክንያቱም ምንም ያደረገችኝ ነገር ስለሌለች። እውነት ክርስቶስ ነው? አዎ ክርስቶስ ነው። መዳን በኢየሱስ ነው? አዎ በኢየሱስ ነው። ኢየሱስ ጌታ ነው? አዎ ኢየሱስ ጌታ ነው። የኔና የነሱ ዶክትሪን እኔ ትክክለኛውን ነገር ነው የማውቀው፣ እነሱ እንዘኛው የምለው ነገር የለኝም። ጃኒ ልመጣልሽ ነው። አሁን በሴቶች ኢምፓወርመንት ላይ አበባዮሽ ፈንድሬዚንግ ኢቨንት አለን የ9ኛ ዓመት አንቨርሰሪ። እሷን አየሽ በጣም ጀግና ልጅ ናት። ከዚህ ሁሉ መከራ ከዚህ ሁሉ ውጣ ውረድ ራሷን ፍንቅል አርጋ ሶ ያንግ ነው ለብዙ ሰዎች ኢምፓወር የምታደርግ ልጅ ናትና ላይክ እንደ ኢንቪቴሽን መጥራት እንችላለን እሷን። በዛ አጋጣሚ መምጣት ትችላለች። በዛው ሞዴል አንድ ኦፖርቹኒቲዎችን ከውስጥ ማውራት እንችላለን። አይ ላቭ ሄር we did it በቃ እኔ ባይሆን ባይሳካ እንደሆነ ነው የምቆጥረው። ቴንክ ዩ ሶ ማች። ከሌለም በውስጥ እናወራለን። እፈልግሻለሁ ብዙ ነገር ይሆናል ያለሽበት ነው የምመጣው። እኔ ለጃኒ ብቻ የሚቻለውን ይደረግ እንጂ እኔ በእግሬ እመጣለሁ። በእግሬ እንዳመጨኝ አልተደሙላ እንደ ስለት በእግሬ ነው የምመጣው። ቱቱ በእግሬ እንዴት ትመጣለች? ምንም ችግር የለም። ካሁኑ ጊዜ ስላለን ካሁኑ ፕሮሰስ የሚያስፈልገውን ነገር እሱን እናጣራና አልኩሽ። አበባዮሽም ሊጋል ነው። ለአሁን 9ኛ ዓመታችን ነው። ሴቶች ላይ ነው የምንሰራውና ሺ ክንቢ ላይ አበባዮሽ አምባሳደር መገናኘት አለብሽ ዛሬ። የሚጸጽተኝ ንግግር እኔ አቡነ ማቲያስ ነው የተናገርኩት፣ አቡነ ተክልዬ ነው የተናገርኩት። ለምን አባቶችን እያከበርኩ ምን ሴጣን እንደገባብኝ አላውቅም። እነሱም መናገሬ እስካሁን ይቆጨኛል። እግዚአብሔር በሚያውቀው ማሙሻይ፣ እግዚአብሔር በሚያውቀው አቡነ ተክልዬን አቡነ ማቲያስን መናገሬ አባቶች ማከበር ከሆነ ምን ብዬ ነው መናገር ያለብኝ? ስቻለሁ። አየህ ስት ተሳስቻለሁ ትላለህ። አውሬ ነሽ አንቺ። ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና የልጁ
እንግዲህ በዚህ ነገር ላይ በጣም አዝኛለሁ። ቤተሰብ በሙሉ እንዳለ በምታውቁት ሁኔታ በወንድማችን አርቲስት ነፃነት ወርቅነህ በደረሰው ነገር ላይ እጅግ ሁላችንም አዝነናል። እንዲያውም ታስታውሱ እንደሆነ ምናልባት ላስታውሳችሁ የእኛ ሰው ጋር ሾርት ሚሞሪ ስለሚበዛ ካሜራ የሚባል እንዳይመጣ ተብሎ ቤተሰቡላ ተነጋግሮ አንድም ቲክታከር ካሜራ ይዞ ሳይመጣ ሳይቀርጽ ምን ሳይል በሰላም ወደ ቅድስት ሥላሴ ሄዶ ወንድማችን ነው እንግዲህ ተቀብሯል እንደምታዩት ማለት ነው። እና አሁን ደግሞ የመጣ ነገር አለ። ምንድነው? ከገንዘብ በተያዘ ጉዳይ በጎፈንድሚ ጉዳይ ወንድማችን አይሞትም ነበር፣ ወንድማችን እንዲያውንም ነበር፣ ወንድማችን በዚህ ገብቶ ወንድማችን በዚህ ወጥቶ እየተባለ ብዙ ነገሮች እየተባሉ ነው። እንዴ ለልጆቹ ለምን አታስቡም? ግን የባል ቤተሰቦች ብዙ ጊዜ ይቅርታ አድርጉልኝ፣ የባል ቤተሰቦች ብዙ ጊዜ ችግር ፈጣሪ ናቸው። ኢትዮጵያ ላይ ያለ ግራ የገባው ነገር የባል ቤተሰብ ከይቅርታ ጋር ብዙ ጊዜ ችግር ፈጣሪ ናቸው። ለምንድን ነው? ነገሩ አልፏል፣ ሁሉ ነገር ሆኗል። በሰላም በክብር ከነ ክብሩ ያለፈ ወንድም ነው። በቃ ስለ ባለቤቱ ስለ ልጆቹ ምናምን ክፉ መስማት አንፈልግም። እሷ እመም ላይ ናት። እነሱ አይዋደዱም እንደዚህ ያልሆኑ ምናምን በህይወት እያሉ ለምን አልተናገራችሁ? በህይወት እያሉ እነሱ አልተፋቱ፣ አልተለያዩ፣ ምን አላሉ? አሜሪካ ሄዶ እንዲታከም እሷ አትፈልግም ነበር። ጠላቷ ነው እንዴ? እንደው ህሊና ያለው ሰው እንደዚህ ሊናገር ይችላል? ጠላቷ ነው። እሷ አሜሪካ ሄዶ ቢታከም እሷ ቅር የምትሰኘው የልጆቹ አባት አይደል እንዴ? ሰው ከገዳዩ ጋር እንኳን ይታረቃል። ለምን ብላ ነው አሜሪካ ሄዶ እንዳይታከም ፍላጎት ባለቤቱ የሌላት? የማይመስል ነገር ለምንስ ታወራላችሁ? ስለ ባለቤቱ እንዲሁም ስለ ባለቤቱና ስለ ባለቤቱ እናት መልካም ነገር አይደል እንዴት ስትናገሩ የነበረው? ዛሬ ምን ተገኝቶ ነው? ስለ ጓደኞቹ፣ ስለ እናት፣ ስለ ባለቤቱ እናት መጥፎ ነገር ልታወሩ ምንድነው ያስነሳችሁ? እኔ ልንገራችሁ፣ ቺ ማትረባ $90,000 ተሰብስባለች። ያቺን በኢትዮጵያ መታችኋታል በ200 ብር። በ200 ብር ሲመታ ደግሞ አገር ብር ነው በኢትዮጵያ። ያቺን እንዴት አድርገን እንቆራ መታት የሚል ነው ነገሩ። ከዛ ውጪ ምንም ነገር የለም። በዚህ ወጥቶ በዚህ ገብቶ ደስተኛ አልነበረም ምን አልነበረም የሚባል ነገር አለ። እባካችሁ አሁንም የቤተሰብን ገበና አደባባይ ላይ ማውጣት ለምን አስፈለገ? እሱን በመውደድ ነው? እሱን በማክበር ነው? ሀዘን ላይ በመሆናችሁ ነው? ወይስ ደግሞ እችን ገንዘብ እንዴት አድርገን ትንሽ ብር ይሰጠን? እግዚአብሔር ልቦና ይስጣችሁ። ነፂ ነፍሱን ይማረው በህይወት ቢኖር ይሄን ነገር ትሉት ነበር? አጠገቡ ትናገሩ ነበር? ይሄን ነገር አታደርጉትም። ስለዚህ አሁንም ልንገራችሁ፣ የሚጠቅም ነገር ሳይሆን ይሄ ቪዲዮ ልጆቹ ወደፊት ይሰሙታል፣ ወደዳችሁም ጠላችሁ ያዩታል። ከዛ ለእናንተ የሚኖራቸው ግምት እጅግ የሚዘገንን ነው። የራስን ገበና አደባባይ አውጥቶ ክፉ ነገር መናገር ትዝብት ነው፣ ተፉ። ስለዚህ አሁንም የምለው ምንድን ነው፣ እባካችሁ የቤተሰብ ገበና አውጥታችሁ ሶሻል ሚዲያ ላይ አትናገሩ። ይሄ ሶሻል ሚዲያ ያብጠለጥላችኋል እንጂ አይጠቅማችሁም። ሀዘናችሁ ላይ በራሳችሁ ጊዜ እንጨት አትስደዱበት። ሀዘናችሁን ብኩን አታድርጉት። ሰው አይታዘባችሁ። እንደዚህ አይነት ነገር እያመጣችሁ እንዲህ ነው በዚህ ወጥቶ ነው በዚህ ገብቶ ነው እያላችሁ ራሳችሁን ባታስወቅሱ ጥሩ ነው ላለሁ። ነፂዬ እግዚአብሔር ነፍስህን ከደጋጎቹ ገና ያድርግ። ልጆችህን ባለቤትህን ይጠብቅ፣ እንዲሁም ወንድምና እህቶችን ይጠብቅልን። ግን ይሄ ነገር ስለማይጠቅም እባካችሁ እንደዚህ አይነት ነገር ባታርጉ መልካም ነው። ሰው ይታዘባል። ምክንያቱም ከዚህ በፊት የሰራችሁት ቪዲዮ አለ፣ አሁን ደግሞ የሰራችሁት ቪዲዮ ስላለ ከሁለቱም ሲነጻጸር ትዝብቱ ስለምትገቡ ጥሩ አይደለም ብዬ እላለሁ። ሰላማችሁ ይብዛ። መልካም ቀን።
ፋሚሊ የዛሬ ቪዲዮአችንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይሄን ቪዲዮ ደግሞ ላይክ ካላደረጋችሁ ሁላችሁም ቪዲዮ ላይክ አድርጉ። ቻናሉንም ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ውጡ። ይመቻችሁ።